እኛ ከዓለም ወደ ኋላ ቀርተናል። ዓለም የደረሰበት ደረጃ ላይ አሁን መድረስ አልቻለም። ዛሬ ላይ ሆኜ ነገን፣ ነገ ላይ ሆኜ ዛሬን በምልልስ በምናብ እየቃኘው እየተጋውና እየሰራው ለልጆቼ የተሻለ ዓለም መፍጠር እችላለሁ ብሎ ያምናል። ዘመናዊ አሰራሮች አልጨመረም። ሌሎች ሀገራት ከኛ በአቅም በሀብት በቆዳ ስፋትም ቢሆን ከኛ በጣም የሚያንሱ ከኢትዮጵያ የሚያንሱ ከኛ ኋላ ተነስተው በስልጣኔም የምንቀድማቸው የምንበልጣቸው ሀገራት ዓለምን ገበያ ሲቆጣጠሩ በተለያየ የምግብ እህሎች ሲቆጣጠሩ እናያለን። ይሄ እኛ ላይ ትልቅ ቁጭት ነው። የመጀመሪያ ኢንዱስትሪ አብዮት ሌሎች ሀገራት ተጠቅመው ያንን ሲቀየሩ እና እስከ ሶስተኛው ድረስ 200 ዓመት ነው የፈጀው። በዚህ 200 ዓመት ውስጥ ኢትዮጵያ ለምሳሌ በዛ ጊዜ በፊውዳል አገዛዝ ውስጥ ነበረች። አስተዳደር ስርዓት የመዋቅሩ አጠቃላይ ችግሮቹ አንዱ ትልቁ ወደ ኋላ የቀረንበት ማለት ነው። ሁለተኛው ወረት አልነበረንም። ያጠራቀምነው ወረቶች የሉ ማለት እንችላለን። እነዚህ ወረት ስንል የኢንዱስትሪ አብዮት ሽግግር ሲደረግ ሀገራት ከአንዱ ወደ አንዱ ሲሸጋገሩ የሚያስቀምጡት የሚያተርፉት ወረት አለ። ፍሮም ጀነሬሽን ቱ ጀነሬሽን እንደዛውም ከአንድ ኢንዱስትሪ አብዮት ወደ አንድ ኢንዱስትሪ አብዮት ከአንድ መንግስት ወደ አንድ መንግስት ሲሸጋገር ወረት አለ። ያ ወረት ነው ተከማችቶ ለኢንዱስትሪ ግብአት የሚሆነው። ትምህርትም ቢሆን እውቀትም ቢሆን ቴክኖሎጂም ቢሆን ሀብቱም ካፒታሉም የተሰሩ ስራዎች መሬት ላይ ያሉ ተጨባጭ ስራዎችን ነው አንደኛው ጄኔሬሽን ወስዶ ለቀጣዩ የሚቀጥልበት ማለት። ያን ያህል የተከማቸ ወረት አልነበረም። ያው ግብርናችንም ያን ያህል አልተለወጠም፣ አልተቀየረም። ዋና የነበረው የኢኮኖሚ ሴክተር አንቀሳቃሽ ነበር። ስለዚህ እነዚህ በርካታ ችግሮች፣ ውስብስብ ችግሮች ነበሩብን። በዚህ ምክንያት እኛ ከዓለም ወደ ኋላ ቀርተናል። የመደመር መንግስት ዘመናት ስልጣንን አምነው ለሰጠን ህዝብ ምላሻችን ለምን ይህ ሆነ? ድጋፍ ለሆነልን ህዝብስ ደጀን ለመሆን ለምን አቃትን ሲል ይጠይቃል። ለምን ወደ ኋላ ቀረን? ቀጣይ የመደመር መንግስት የመጽሐፍ ገጾች ያለፈ ዘመንን ለማካካስ በተቀየሱ የፍጥነት የፈጠራና የዝላይ መርሆች የተዋቀሩ አገራዊ ራዕዮች በድምቀት ተቀርጸውበታል።